ከ15% እስከ 30% ከፍተኛ ቅናሽ እናደርጋለን ስትሉ ገበያውን ትቆጣጠራላችሁ የሚል ጥያቄ ነው ያነሳው። እኛውን በመግለጫችን ላይ ሰጠነው መሰረታዊ የፍጆታ እቃዎች የሆኑት ላይ ከአዲስ አበባ ንግድ ማህበራትና ንግድ ቢሮ ጋር በመተባበር አምራቹ ቀጥታ ኤግዚቢሽኑ ላይ ገብቶ ለማህበረሰቡ ቀጥታ ፕሮዳክቱን የሚሸጥበት ነፃ መድረክ ስላዘጋጀን እነሱ ቦታው ላይ ተገኝተው ለህብረተሰቡ ሽንኩርት ለበዓል ቀን ሽንኩርት ይጨምራል በተመጣጣኝ ከእርሻ ወደ ኤክስፖ አምጥተው ይሸጣሉ በተመጣጣኝ ዋጋ። መሰረታዊ ያልናቸው ጥራጥሬና የሰብል እህሎች ብዙዎቹም ሜንሽን ማድረግ እንችላለን። ያው ጤፍ በጣም ልዩነት ይኖረዋል ከገበያው ጋር። ፍራፍሬና አትክልቶች ይኖራሉ። እንቁላልና የወተት ተዋጽኦ እንደዚሁ በአዲስ አበባ ንግድ ማህበራት ጋር በመተባበር ቅናሽ ዋጋ የሚያቀርቡ አካላትን ቦታው ላይ አስገብተን የምናቀርብ ነው የሚሆነው። መሰረታዊ ላይ ያለው ሜንሽን ያደረግነው። ሁለተኛ ጥያቄ ላይ የህፃናት መጫወቻዎች ላይ የዋጋ ታሳቢ ያደርጋቸዋል ነው። ብዙ ጊዜ ሰዎች ልጆቻቸውን ቤት ትተው ነው የሚመጡት ኤክስፖ ሲመጡና እንደዛ እንዳይሆን ነው እኛ ይህን ልዩ የህፃናት ኮርነር ሰተን ወላጆች እንዳልከው 3-4 ህፃናት ያላቸው ወላጆች ይኖራሉ እና ለእያንዳንዱ ህፃን አፎርድ ሊያደርጉት ይችላሉ። እኛ ጋር ግን የሚሆነው ምንድነው ኤክስፖ ላይ ሲገቡ ልጆቻቸውን በሆነ ፓኬጅ እዛ ጋር እያጫወቱ እነሱ ጎብኝተው ተዝናንተው ሲጨርሱ ልጆቻቸውን ከዛ ጋር ፒክ አድርገው የሚሄዱበት መንገድ ነው የሚሆነው። እሱ እንዳልከው እኛም እሱ ዋጋ ታሳቢ ያደረገ ዋጋ ነው የሚኖረን፣ ተመን ነው የሚኖረን። ሌላ ኮንሰርት ላይ ከዚህም በፊት ተነስቶ ለመመልሰው ያልቻልን የነበረ ጥያቄ ነበር። ምናልባት ስለነበርክ ነው ለአንተ ስፔሲፊክ እየመለስኩ ያለሁት። ኮንሰርት ላይ ያኔ የአርቲስቶች ጥያቄም ቀርቦ ነበር፣ የተለያዩ ነገሮች ቀርቦ ነበር እና አርቲስቶችን በወቅቱ ስላላስፈረመ መመለስ አልቻልንም ነበር። አሁን ላይ አብዛኞችን ሜንሽን ለማድረግ ሞክረናል። ኮንሰርቱ ላይ የተለየ ያሰባችሁት ዋጋ አለ ወይ የሚለው ላይ 15 ቀን ኮንሰርቱ ላይ ምንም ከኤክስፖ ጋር የተገናኘ ነገር ስለሆነ የተለየ ፕራይስ የለም። ከ15 ቀን ውስጥ ሁለቱ ላይ አንደኛ የኢቭለት የሚኖረው ኮንሰርት ላይ አብዛኛው የሚመጣው ኮንሰርቱን ብሎ ነው። ያው ኤክስፖ ኦልሬዲ ወደ መዘጋት እየሄደ ስለሆነ እዛ ቀን ማታ ሊመጣ የሚችለው ሰው ኤክስፖን ብቻ ብሎ ሳይሆን ኮንሰርቱን ብሎ ነው። እሱ ጋር የተለየ ነገር ይኖራል። ከእሱ በፊት የነበረው ቅዳሜ ቀን ላይ የተለየ ነገር ይኖራል። ያ ማለት ምንድን ነው? የተጋነነ የኮንሰርት ዋጋ ሳይሆን አርቲስቱን ታሳቢ ያደረገ ኢቨንቱን ታሳቢ ያደረገ የዋጋ ልዩነቶች ይኖራሉ ማለት ነው። ሌላ ጥያቄ ካለ ይገኛሉና ከማህበራቱ ጋር በተያያዘ የእነሱ አሰራርስ ምን ይመስላል የሚለውን ነገር ተጨማሪ መረጃዎችን የሚያክሉልን ከሆነ ደግሞ የበለጠ የተሟላ ይሆናል ብዬ ስላሰብኩኝ ነው። እንደዛው ነው። ስለዚህ ያ ማለት እሱ የተናገረው ነገር ትክክል ነው ማለት ነው። እሺ፣ ከኮንሰርት ጋር በተያያዘ ተጨማሪ እነዚህ ምሽት ኮንሰርቶች ስለሆኑ የቅዳሜውም ሆነ የዋዜማው ኮንሰርት በዛ ሰዓት ላይ የኤክስፖ ወይም ደግሞ የባዛሩ ስለሚዘጋ ከዛ በኋላ የሚሆነው እንደተለመደው ማንኛውም አይነት ኮንሰርት በሚዘጋጅበት ጊዜ የተለመደ ዋጋ እንደተከፍሎ የሚገባበት ያ ነው የሚሆነው ማለት ነው። ምክንያቱም በዛ ሰዓት ላይ የንግድ ትርኢቶች ስለሚያበቁ የምሽት ፕሮግራሞች ስለሆኑ በሚለው ማለት ነው። እሺ፣ ሌላ ተጨማሪ ጥያቄ ካለ? አንደኛው ጥያቄ ቀጥታ አዶናይ ነው የሚመለከተው። ስለዚህ በነገራችን ላይ አዶናይ እንግዲህ እዚህ ፕሮግራም ላይ አምባሳደራችን ነው። ብዙ ተከታዮች እንዳሉት የሚታወቅ ነው። እዚህ ፕሮግራም ላይ ሲሳተፍ የራሱ የሆነ አስተዋጽኦ ሊያበረክት እንደሆነ የሚታወቅ ነው። ስለዚህ አዶናይ እንግዲህ አሁን በሚነግረን መሰረት ያለው አበርክቶት ምንድን ነው የሚለውን ነገር የምናውቀው። ኦኬ ሶ እዚህ ኤክስፖ ላይ የአዶናይ ጥቅም ምንድን ነው? ያው እይታ ነው። አይ ሲ ማይሰልፍ ራሴን የምመለከትበት መነጽር እንደ ሚዲያ ነው which is እይታን ማጋራት ማለት ነው። እነዚህ ቢዝነሶች ትልቅ ፖቴንሻል አላቸው። የማይታዩ ከሆነ ግን ያው ቢዝነሳቸው ሊወድቅ ይችላል። ስለዚህ ሁላችንም በተቻለን አቅም ሰፖርት ማድረግ አለብን። እኔ ሰፖርት ማድረግ የምፈልገው ማየት ያለበት ሰው አለ። ይህን ቢዝነስ እይታው
የሚያገኝበት መንገድ ድልድይ መሆን እፈልጋለሁ። ሲምፕል መጥቼ ቱር አደርጋለሁ፣ ዋክ አደርጋለሁ፣ ቢዝነሶችን አያቸዋለሁ፣ ቭሎግ አደርጋለሁ። ቤዚክሊ ቭሎግ ነው የማደርገው አብዛኛው ጊዜ እኔ። አይ ቲንክ ቢዝነሶችን በጣም ይጠቅማቸዋል ብዬ አስባለሁ። ከዛ ባሻገር አንዳንድ ያሰብናቸው ነገሮችም አሉ። ምንድነው ቅድም ለመናገር እንደሞከርኩት ነው ዋጋ ቅናሽ እናደርጋለን ሲባል ለማለት ብቻ አይደለም፣ ሌላ መንገድ መፈለግ አለብን። ቅድም ከንግድ ቢሮ ያገኘናቸው ቆንጆ አይነት የዋጋ ሁኔታዎች ማረጋጊያ አግኝተናል። ከዛ ባሻገርስ ምን እንጠቀም ብለን ሲታሰብ ነው አዶናይን ታስቦ የተመጣው። ለምሳሌ እናበረታታለን ነጋዴዎቹን። አሁን እሱን ከአዶናይ ጋር እያወራንበት ነው። በጣም እነሱን ለማገዝ በሚመስል ዋጋ መጠነኛ የሆነ ፕሮሞሽን ሊሰራላቸው ይችላል። እየጠቀምኩ ነው እያየሁ ነው እዚህ ጋር ጥሩ ነገር አለ ብሎ ፕሮሞሽን በሚሰራበት ጊዜ ያ ነጋዴ ደግሞ የራሱን ክሬቲቪቲ ተጠቅሞ እናንተ አዶናይን ብላችሁ ከመጣችሁ ይህን ያክል ነገር እኔ እንደዚህ ላደርግ እችላለሁ፣ እንደዚህ አይነት ነገሮችን አሁን ጊዜ በዛ ነው ይህን አይነት ነገሮችን አድርጋለሁኝ ይህንን አይታችሁ ከመጣችሁ ሊል ይችላል። በዛ አማካኝነት ብዙ ሰዎች መጥተው ከዛ ሰውዬ ጋር ሊገዙ ይችላሉ። ያ ማለት እሱ ዋጋ ቀንሶላቸዋል፣ የሚፈለገው ዋጋ እንዲቀንስ ነው። አዶናይ ደግሞ ሊያስከፍል የሚችለውን ትልቁን ክፍያውን ዝቅ አድርጎለት ሊሆን ይችላል፣ ተባብሮት ሊሆን ይችላል። ብቻ በጣም ዝቅተኛ ዋጋ ሊሆን ይችላል የሚሰራለት ማለት ነው። እንዲህ አይነት ነገሮችን ክሬቲቭ የሆኑ ነገሮችን አብሮ እንደሚሰራ እንጠብቃለን። እንግዲህ ይሄ በዚህ መልኩ የዋጋ ማረጋጋት ስራዎችን እንሰራለን ከማለት ነው። አንዳንድ ሰው በጣም ታዋቂ በሚሆንበት ጊዜ ይህንን ነገር ማድረግ የሚያስችል ተጽዕኖ መፍጠር ስለሚችል በሌሎች ሰዎች ላይ ይህን እንጠቀማለን ብለን እናስባለን። እሺ፣ ጥያቄ ለመመለስ ያህል ከስብሰባው ጋር የተያዘ ጥያቄ ጠይቃል ከአርቲስት ቲቪ እና በጣም ትክክለኛ ጥያቄ ነው። የሀገራዊ ምክክሩ ለሀገር ሰላም ለመፍጠር የታስቦ የተዘጋጀ ፕሮግራም ስለሆነ እሱ እየተጠናቀቀ ይገኛል። ማዕከሉም ቅዳሜ ሙሉ ለሙሉ እንደሚጠናቀቅ መረጃው አለን። ከዛ ባለፈ ደግሞ ተመሳሳይ የኢንተርቴንመንት ይዘት ማለትም የአሸንዳ ፕሮግራም ሊሆን ይችላል እሑድ ቀን የሚካሄድ ነው የሚሆነው በዛ ግቢ ውስጥ። ስለዚህ እሱ ፕሮግራም በስኬጁሉ መሰረት የኛ ፕሮግራም በስኬጁሉ መሰረት የሚቀጥል ነው የሚሆነው። ከአዶናይ ጋር በተያያዘ ለአነሳችሁ ጥያቄ የግል ሀሳቤን ለመስጠት ያህል የአዶናይ በጥቂቱም ቢሆን አዶናይ ቆሎ በሚለው ሀሳብ የሰውን ሕይወት መለወጥ እንደሚቻል እዛ ኤክስፖ ላይ መጥቶ ያለውን ነገር አሳይቶናል። እሷን ይዟት መጥቶ ኤክስፖ ላይ ገብታ ሕይወቷን የምትለውጥበት ትልቅ ፊገር ነው። ያ ማለት እሷና መሰል ሰዎች ሰፖርት የሚደረጉበት ባለፈው ፕሬስ ሪሊዝ ላይ በሰጠነው ሀሳብ ለተለያዩ ሰዎች ለበጎ ድርጅቶች ያስቀምጥናቸው ፕላትፎርሞች አሉ እና ኤክስፖ ከትርፍም ወይ ከዛም የዘለለ ሆኖ የሰዎችን ሕይወት የሚለውጥ እንዲሆን ነው። እናንተም እንዳያችሁት አሁን በመግለጫው ላይ ብዙ ፕሮፌሽናል የሆኑ ጆይን አድርገውን እየሰሩ ያሉ አካላቶች አሉ። ስለዚህ በዛ ልክ ነው እየሰራ ነው ያለ ነው። እንደሱ አይነት ሰዎች እንደሚለወጡበት ሁሉ ደግሞ የንግዱ ማህበረሰብ መቶ ሸጦ አትርፎ 2018ን ስኬታማ ህይወት የሚጀምርበት ብሩህ ጊዜ እንዲሆን እየሰራ ነው የሚገኘው። አመሰግናለሁ። ጥያቄዎች አልቋል መሰለኝ አይደል? ጥያቄዎች አልቋል ወይስ? እናመሰግናለን። ጥያቄዎች ከሌሉ ነሐሴ 21 እስከ ጳጉሜ 5 በአዲስ አበባ ኮንቬንሽን ሴንተር ነው። ቅድም እንደነገርኳችሁ ይህ ሴንተር እጅግ በጣም የተዋበ ዘመናዊ ለዚህ አይነት ፐርፐስ ተብሎ የተዘጋጀ ነው። ቦታው በጣም ምቹ ነው። ይህን ስናዘጋጅ መቼም የሁሉም የአዲስ አበባ ህዝብ ነዋሪ ከጥግ እስከ ጥግ መጥቶ እዛ ይገዛናል ወይ ደግሞ ይሸምታል ወይ እዛ መጥቶ ይዝናናል ብለን አይደለም። በተለይ በአካባቢው ላይ ያሉ ሰዎች ግን እጅግ በጣም ትልቅ እድል አግኝተዋል። እኛም የመጀመሪያ ተሞክሮ እዚህ ቦታ ላይ የምናዘጋጀው ከዚህ በኋላ ብዙ ኤግዚቢሽኖች በዛ እንደሚኖሩ ተስፋ እናደርጋለን። የእኛን ተሞክሮ ካዩ በኋላ ስለመጣችሁ እና እኛ ጋር ቆይታ ስላደረጋችሁ እጅግ በጣም እናመሰግናለን። አርፍደን የጀመርነው ለእሱም በተደጋጋሚ ይቅርታ ጠይቀናል።